ትግራይና መጪዎቹ ወራት የዘንድሮ ምርጫ በትግራይ ሊደረግ የሚችልበት እድል እየጠበበ ነው። እናም ጠቅላይ ሚኒስትር አብይ በትግራይ የሚኖራቸው ስልጣን ምን ሊሆን ይችላል? በፕሪቶሪያው ስምምነት መሰረት የትግራይ ጊዜያዊ አስተዳደር ሆነው ከተሾሙ 1 ዓመት ሊሞላቸው ጥቂት ቀናት ብቻ የቀሯቸው ጄኔራል ታደሰ ወረደ መነሳታቸው የማይቀር ስለመሆኑም ታማኝ ምንጮች እያሳወቁ ነው። ይህንን ተከትሎ 4 ኪሎ ቀጣዩን የትግራይ መሪ እያዘጋጀ ነው ተብሏል። የኤርትራ ጄኔራሎች እንደተካተቱበት የሚነገርለት የህወሓት ወታደራዊ ካውንስልም በመቀለ ቀናትን የዘለቀ ሚስጥራዊ ምክክር እያደረገ ነው ተብሏል። ተከታዩ የመረጃ ቅኝታችን በእነዚህ ጉዳዮች ዙሪያ የሚያጠነጥን ይሆናል። እንደተለመደው እየሰማችሁን አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አፍሪካ ኢንተለጀንስ የተባለው የፈረንሳይ ሚዲያ ከሰሞኑ ይዞት በወጣው ሰፊ ሀተታ በፕሪቶሪያ ስምምነት መሰረት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ከተሾሙ 1 ዓመት ሊሆናቸው ጥቂት ቀናት ብቻ የቀራቸው ጄኔራል ታደሰ ወረደ መነሳታቸው የማይቀር ስለመሆኑ ዘግቧል። የትግራይ ሲኒየር ፖለቲካዊና ወታደራዊ አመራሮችም ሊከሰት ይችላል በሚል ለተሰጋው አዲስ ጦርነት እየተዘጋጁ ነው ሲል አትቷል። በተለይም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የስልጣን ዘመናቸው ሊጠናቀቅ ጥቂት ቀናት ብቻ የቀራቸው መሆኑም የክልሉ ፖለቲካዊና ወታደራዊ አቅጣጫ ምን ሊሆን ይችላል የሚል ፍርሃትን አንግሷል። በተለይም በአዲስ መልኩ ጦርነት ሊቀሰቀስ ይችላል የሚለው ስጋት የበርካቶች ተደራቢ ስጋት መሆኑን ነው ዘገባው የጠቆመው። እንደ አፍሪካ ኢንተለጀንስ ዘገባ ከሆነ በመቀለ አዲስ ገዥ ወይንም ሁሉንም ነገር በበላይነት የሚመራ አዲስ ካውንስል ተቋቁሟል። ይህ ካውንስል ስትራቴክ ካውንስል ወይም መከተ ካውንስል የሚል ስያሜ ተሰጥቶታል። ይህ በአዲስ መልኩ የተዋቀረ ካውንስል ካሳለፍነው ዓመት ሰኔ ወር ጀምሮ ተከታታይ ምክክሮችን እያካሄደ ይገኛል ብሏል ዘገባው። ይህ ካውንስል ከምክክሩ ጊዜያዊ አስተዳደር ከህወሓትና ከህወሓት ሰራዊት ወይንም ራሱን ቲዲኤፍ ብሎ ከሚጠራው ታጣቂ ቡድን የተውጣጡ ሲኒየር አመራሮች የተካተቱበት ሲሆን በአዲስ መልኩ ሊቀሰቀስ ይችላል በሚል ለሚሰጋው ጦርነት የጋራ ዝግጅት ለማድረግ የተሰባሰበ ነው ተብሏል። ለዚህም ነው ባለፉት ጥቂት ሳምንታት የኤርትራው ብርጋዴር ጄኔራል ኢዮብ ፍስሐየ ወይንም ጄኔራል ሀሊባይ ወደ ትግራይ መቀለ ገብተው ከክልሉ ጊዜያዊ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ጄኔራል ፍስሐ ኪዳኑ ወይንም ከፍስሐ ማንጁስ ጋር ተገናኝተው እንደመከሩ ዘገባው ያካተተው። እንደ ዘገባው ከሆነ ይህ ውይይት በዋናነት ያተኮረው በኢትዮጵያ አሁን ስላለው ወታደራዊ የኃይል ሚዛን ነው። ይህ ደግሞ የህወሓትንና ፋኖ እንደዚሁም የኦነግ ሸኔን አቅም ከኢትዮጵያ ሀገር መከላከያ ሰራዊት ጋር እያነጻጸረ እንደሆነ የፈረንሳዊ ሚዲያ አፍሪካ ኢንተለጀንስ ዘግቧል። ዘገባው እንደሚለው ምንም እንኳ የህወሓትና የሻዕቢያ ጄኔራሎች የፊት ለፊት ግንኙነት እንደቀጠለ ቢሆንም የኢትዮጵያ ሀገር መከላከያ ሰራዊትን አቅም በተመለከተ የጋራ መግባባት ላይ አልደረሱም። ከዚህ ውጪ ሌሎች ምንጮች የህወሓት ወታደራዊ አመራሮችና የኤርትራ ሰራዊት ጦር አዛዦች በአክሱም ከተማ በድብቅ ተገናኝተው መወያየታቸውን ዘግበዋል። ውይይታቸውም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን ጨምሮ ሌሎች ጽምዶ የተሰኘውን ጥምረት ይቃወማሉ የሚሏቸውን የጦር አዛዦችና የፖለቲካ መሪዎችን እንዴት ለይቶ እርምጃ መውሰድ ይቻላል የሚለው ላይ ትኩረት ያደረገ እንደነበር ነው ያስታወቁት። በዚህ ወታደራዊ ዝግጅት ውስጥ በሚገኘው ትግራይ ክልል ውስጥ ዘንድሮ ምርጫ ሊደረግ የሚችልበት እድል እየጠበበ ነው። እናም ትልቁ ጥያቄ በቀጣዮቹ 5 ዓመታት ትግራይ በየትኛው ህጋዊ ማዕቀፍ የኢትዮጵያ ፌዴሬሽን አካል ሆና ትቀጥላለች የሚለው ነው። ቢቢሲ እንደዘገበው ብልጽግና ፓርቲ ምርጫ የመካሄዱ ነገር አጠራጣሪ በሆነበት ትግራይ ክልል ለሚገኙ የፓርላማና የክልል ምክር ቤት መቀመጫዎች አንድም እጩ አላቀረበም። 6 ተቃዋሚ ፖለቲካ ፓርቲዎችና 2 ቅንጅቶች በበኩላቸው 101 እጩዎችን አስመዝግበዋል። በትግራይ የቀረበው ጠቅላላ እጩዎች ቁጥር በክልሉ ካሉት የፓርላማና የክልል ምክር ቤት መቀመጫዎች ብዛት ያነሰ ነው። የፌዴሬሽን ምክር ቤት አከራካሪ ባላቸው ስፍራዎች ላይ ውሳኔ ከማሳለፉ በፊት ይፋ የተደረገ የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ እንደሚያመላክተው በትግራይ ክልል በድምሩ 182 መቀመጫዎች አሉ። ከዚህ ውስጥ 152 ያህሉ የክልል ምክር ቤት እንደሆኑ 38ቱ ደግሞ በህዝብ ተወካዮች ምክር ቤት የትግራይ ተወካዮች እንደሆኑ ተጠቅሷል። በትግራይ ክልል ከፍተኛ እጩዎችን ቁጥር ያስመዘገበው ከህወሓት ተነጥለው በወጡ ፖለቲከኞች የተመሰረተው ዲሞክራሲያዊ ስምረት ትግራይ ፓርቲ ነው። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑትን የፓርቲው ሊቀመንበር ጌታቸው ረዳን ለውድድር ያላ
ያላቀረበው ስምረት 7 እጩዎችን ያስመዘገበው ለፓርላማ ወንበሮች ነው። የትምህርት ሚኒስቴር አማካሪና የፓርቲው የውጭ ግንኙነት ኃላፊው ፕሮፌሰር ክንደያ ገብረሕይወትን ጨምሮ 30 እጩዎች ደግሞ ለክልሉ ምክር ቤት ለመወዳደር ቀርበዋል። ትንሣኤ ሰባ እንደርታ ፓርቲ 24 እጩዎችን ለፓርላማና ለክልል ምክር ቤት በማስመዝገብ በሁለተኝነት ተቀምጧል። ነጻነትና እኩልነት እንዲሁም ራያ ራዩማ ፓርቲዎች በእጩ ብዛት ተከታይ ናቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና ትንሣኤ ስርዓት ቃንጭ ሀቂ እንዲሁም የፖለቲካ ፓርቲዎች ቅንጅት የሆኑት ትብብር ለኢትዮጵያ አንድነትና ሰላም ለኢትዮጵያ ጥምረትም እጩዎቻቸውን አስመዝግበዋል። በደም አፋሳሹ ጦርነት ምክንያት 6ኛው አጠቃላይ ምርጫ ያልተካሄደበት የትግራይ ክልል ላለፉት 5 ዓመታት በህዝብ ተወካዮችና በፌዴሬሽን ምክር ቤት ውስጥ አልተወከለም። በኮቪድ-19 ወረርሽኝ የተነሳ በሀገር አቀፍ ደረጃ ምርጫ በተራዘመበት ወቅት ለብቻው ምርጫ በማካሄድ የመሰረተው የክልል ምክር ቤትም ከፕሪቶሪያ ስምምነት በኋላ ተበትኗል። ብሔራዊ ምርጫ ቦርድ በትግራይ ምርጫ እንደማይካሄድ በይፋ ባያሳውቅም ከሌሎች አገሪቱ አካባቢዎች በተለየ በክልሉ የመራጮች ምዝገባ ሂደት አልተጀመረም። በሀገር አቀፍ ደረጃ የመራጮች ምዝገባ በተጀመረበት የካቲት 28 2018 ዓ.ም ትግራይ ክልል ውስጥም ተመሳሳይ ሂደት ለማከናወን እቅድ የነበረ ቢሆንም በተለያዩ ምክንያቶች ሳይሳካ ቀርቷል ሲሉ የቦርዱ ሰብሳቢ ሜላትወርቅ ኃይሉ መናገራቸው ተዘግቦ ነበር። ሰብሳቢዋ የምርጫ ምዝገባ ሂደቱ ወደፊት እንደሚጀመር በወቅቱ እንደገለጹም ተነግሯል። እስካሁን ግን በክልሉ የመራጮች ምዝገባ ለመጀመሩን ነዋሪዎች ይገልጻሉ። ምርጫ ቦርድ በክልሉ የሚገኙ ምርጫ ክልሎችና የምርጫ ጣቢያ ጽህፈት ቤቶች እንዲዘጋጁለት ከታህሳስ ጀምሮ ለትግራይ ክልል ጊዜያዊ አስተዳደር ያቀረባቸው ጥያቄዎች እስካሁን ምላሽ አለማግኘታቸውን ምንጮች ተናግረዋል ተብሏል። ስማቸው እንዳይጠቀስ የጠየቁ አንድ የጊዜያዊ አስተዳደሩ ምንጭ በትግራይ ያለው ሁኔታ ምርጫ ለማካሄድ የሚያስችል አይደለም የሚል ድምዳሜ ላይ መደረሱን ለቢቢሲ ትግርኛ አስረድተዋል። ይሁን እንጂ ጊዜያዊ አስተዳደሩ ይህንን ድምዳሜውን ለምርጫ ቦርድ አለማሳወቁን ጠቅሰዋል። በቅርቡ ለቦርዱ ምላሽ ሊሰጥ እንደሚችል የተናገሩት ምንጩ ምርጫ የህዝቦች መብት ቢሆንም አሁን በትግራይ ምርጫ የሚካሄድበት እድል የለም ማለት ይቻላል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ጥር ላይ ከቦርዱ በድጋሚ ደብዳቤ ከተጻፈለት በኋላ በምርጫ ጉዳይ ላይ የጋራ መግባባትና አቋም ለመያዝ በሚል በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን ስብሰባ ጠርቶ ነበር። በዚህ ስብሰባ አብዛኞቹ ፓርቲዎች ተፈናቃዮች ወደ ቀያቸው ሳይመለሱና የትግራይ የግዛት አንድነት ወደ ነበረበት ሳይመለስ በትግራይ የሚካሄድ ምርጫ የለም የሚል አቋም ላይ መስማማታቸውን ነው የዘገባው ምንጮች የገለጹት። ከአንድ ዓመት ገደማ በፊት በመጋቢት 30 2017 ዓ.ም የትግራይ ጊዜያዊ አስተዳደር ፕሬዝዳንትነትን የተረከቡት ሌተናንት ጀነራል ታደሰ ወረደ በወቅቱ በፈረሙት የቃል ኪዳን ሰነድ ላይ ከሚገኙት 8 ኃላፊነቶች አንዱ ከምርጫ ጋር የተያያዘ ነው። ትግራይ ክልልን ለዲሞክራሲያዊ ምርጫ ዝግጁ የማድረግ የቤት ስራ የተሰጣቸው ሌተናንት ጀነራል ታደሰ ይህንን ማሳካት የቻሉ ግን አይመስልም። የሚመሩት ጊዜያዊ አስተዳደር የተራዘመለት የ1 ዓመት ቆይታ ጊዜም ሊጠናቀቅ ከ2 ሳምንት ያነሰ ዕድሜ ብቻ ቀርቶታል። ባለፈው ዓመት በተሻሻለው የፌዴራል መንግስት በክልል ጣልቃ የሚገባበት ስርዓትን የሚደነግግ አዋጅ መሰረት የጊዜያዊ አስተዳደሩ የቆይታ ጊዜ በድጋሚ ከ1 ዓመት ላልበለጠ ጊዜ ሊራዘም ይችላል። ይሁንና እስካሁን የጊዜያዊ አስተዳደሩን ዕጣ ፈንታ በተመለከተ ከፌዴራል መንግስትም ሆነ ከክልል ባለስልጣናት በይፋ የተሰጠ አስተያየት የለም። ታደሰ ወረደ ወደ ስልጣን ከመጡ ወዲህ የፌዴራልና የትግራይ ክልል ግንኙነት ይበልጥ ሻክሯል። የፌዴራል መንግስት የድጎማ በጀት እንዲሁም ወደ ክልሉ የሚደርስ የነዳጅ አቅርቦት መቋረጡን አስታውቋል። ይብስኑ ጥር ላይ የፌዴራልና የክልሉ ኃይሎች ግጭት ውስጥ ገብተው ነበር። በወቅቱ ወደ ትግራይ የሚደረግ የአውሮፕላን በረራ ለ5 ቀናት ተቋርጦ እንደነበርም ይታወሳል። በኢትዮጵያና በኤርትራ መንግስታት መካከል የተፈጠረው ውጥረት ይበልጥ ከሯል። አዲስ አበባና አስመራ ጦርነት ውስጥ የሚገቡ ከሆነ ትግራይ ክልል ዋነኛ የግጭት ማዕከል ይሆናል የሚል ስጋትም ተፈጥሯል። ከፖለቲካ ፓርቲነት የተሰረዘው የትግራዩ ዋነኛ የፖለቲካ ተዋናይ ህወሓትም ህጋዊ ሰውነቱ ወደ ነበረበት ሳይመለስ በትግራይ ምርጫ ይካሄዳል ተብሎ እንደማይታሰብ የፓርቲው ቃል አቀባይ ሚካኤል አስገዶም ከዚህ ቀደም ተናግረው ነበር። ትግራይ ክልል ውስጥ አስቻይ ሁኔታ ያልተፈጠረው ለምርጫ ብቻ አይደለም። የኢትዮጵያ ሀገራዊ ምክክር ኮሚሽንም በትግራይ ክልል ሊያደርግ የነበረውን የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መድረክ በአዲስ አበባ እንደሚያካሂድ ዛሬ አርብ መጋቢት 18 2018 ዓ.ም አስታውቋል። ኮሚሽኑ እዚህ ውሳኔ ላይ የደረሰው በክልሉ ተሳታፊዎችን የመለየትና አጀንዳ የማሰባሰብ ተግባርን ለማከናወን የሚረዳ አስቻይ ሁኔታ ባለመፈጠሩ እንደሆነ ገልጿል። አስቻይ ሁኔታ እንዲፈጠር የክልሉ ጊዜያዊ አስተዳደርና በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጭምር ያካተቱ ከ22 በላይ ውይይቶችን በመቀለና አዲስ አበባ ከተሞች ማድረጉንም ያነሳል። በዚህ ውጥንቅጥ ውስጥ ባለው ትግራይ ምርጫ ይካሄዳል የሚለው ሐሳብ ለክልሉ ነዋሪዎች የሚዋጥ አይመስልም። ከነዚህ ነዋሪዎች አንዱ በመቀለ ዩኒቨርሲቲ የቋንቋና ስነ ጽሑፍ መምህርና አክቲቪስት
የሆኑት አብርሃ ኃይለዝጊ ናቸው። አብርሃ ክልሉ ከምርጫ ይልቅ የጦርነት ስጋት እንዳረበበበት ለቢቢሲ ትግርኛ ተናግረዋል። ጦርነት ይጀምራል በሚል ስጋት ወጣቶች ወደ ሌሎች የኢትዮጵያ አካባቢዎች እየተጓዙ መሆኑንም በማሳያነት ጠቅሰዋል። የክልሉ ሁኔታ እርግጠኝነት ላይ ለመድረስ በማያስችሉ ሁኔታዎች የተሞላ መሆኑን የሚናገሩት አብርሃ አሁን ምርጫ ቅንጦት ሆኗል ሲሉ ምልከታቸውን አጋርተዋል። እናም ዋናው ነገር አሁን ጠቅላይ ሚኒስትር አብይ በትግራይ የሚኖራቸው ስልጣን ምን ሊሆን ይችላል? በቀጣዮቹ 5 ዓመታትስ ትግራይ በየትኛው ህጋዊ ማዕቀፍ የኢትዮጵያ ፌዴሬሽን አካል ሆና ትቀጥላለች የሚለው ሆኗል። አጭር መልስ የሚሆነውም ትግራይ ከኢትዮጵያ መንግስት ጋር የሚኖረው የአስተዳደር ሰንሰለት በፕሪቶሪያው ስምምነት መሰረት ስልጣኑ ሊራዘም የሚችለው የጊዜያዊ አስተዳደር መዋቅር ነው። ጠቅላይ ሚኒስትሩ አሁንም በፕሪቶሪያው ስምምነት መሰረት ክልሉን የሚመራ ካውንስልና መሪ የመምረጥ ስልጣን በእጃቸው ነው። እናም ትግራይ ክልል ምርጫ አካሂዶ በህዝብ የተመረጠ መንግስት የሚመርጥበትና የፌዴራሉ መንግስት አካል የሚሆንበት መንገድ እስኪመቻች በጊዜያዊ አስተዳደር የሚቀጥል ይሆናል። ይህንን ደግሞ ጠቅላይ ሚኒስትሩ ከወዲሁ ቀጣዩን የጊዜያዊ አስተዳደር መሪ ለመሰየም እየተዘጋጁ ነው የሚሉ ጭምጭምታዎች እየወጡ ሲሆን ህወሓት ደግሞ የራሱን ሰው መርጦ ማዘጋጀቱን አውራምባ ታይምስ የተሰኘው የመረጃ ምንጭ ዘግቧል። ውድ የሸገር ታይምስ ቤተሰቦች ለዕለቱ ያዝነው የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።